Europe is going in some bad directions. It's very bad for the people. ምናልባት ከ70 ዓመታት በኋላ ለመጀመሪያ ጊዜ ማለት ይቻላል በዩናይትድ ስቴትስ አሜሪካና አጋሮቿ በሚባሉት የአውሮፓ ሀገራት መካከል ያለው ግንኙነት ልዩነትና ቅራኔን እያስተናገደ ስለመሆኑ እየተመለከተን መረጃዎችም እየወጡ የመጡት ዓለማችን የቀዝቃዛው ጦርነት ካበቃበት እንደ አውሮፓውያን ዘመን አቆጣጠር ከ1991 አንስቶ የነበረው የአሜሪካ ልዕለ ኃያልነትና የካፒታሊስቱ ዓለም የበላይነት የተንሰራፋበት የዓለም ሥርዓት አክትሞ ወደ ሌላ አዲስ ሥርዓት ለመሸጋገር ወሳኝ ምዕራፍ ላይ እንደምትገኝ ባለሙያዎች ይናገራሉ። የሀገሮችን ግንኙነት ጨምሮ በዓለም ላይ ሁሌ እንደነበር የሚቆይ ነገር የለም። በአንድ ወቅት ኃያላን የነበሩት ደካማ የነበሩት ደግሞ ኃያላን ይሆናሉ። በአብዛኛው ብሔራዊ ጥቅምን በማስከበር መርህ ላይ የተመሰረተው የሀገሮች የእርስ በርስ ግንኙነትና በርዕዮተ ዓለም በኢኮኖሚያዊና በወታደራዊ ኅብረት ላይ የሚመሰረቱ የሀገሮች ቡድናዊ ግንኙነቶችም ለዚሁ የለውጥ ሕግ ተገዢ ናቸው። ዛሬ የኢኮኖሚያዊ ግንኙነቶቻቸው የዲፕሎማሲያዊ ውሳኔዎቻቸውና የወታደራዊ ደህንነቶቻቸው ቀላል በማይባል ደረጃ በአሜሪካ ተጽዕኖ ስር የወደቀው የአውሮፓ ሀገራት በተለይ ከ19ኛው ክፍለ ዘመን አጋማሽ እስከ 20ኛው ክፍለ ዘመን የመጀመሪያ አጋማሽ ድረስ በዓለም ዕጣ ፈንታ ላይ ትልቅ የመወሰን አቅም ነበራቸው። እስካሁን ድረስም በአፍሪካ፣ በእስያ፣ በላቲን አሜሪካና በሌሎችም የዓለም ክፍሎች ያን ጊዜ የነሱ ውሳኔዎችና እንቅስቃሴ ያስከተሏቸው ውጤቶችና ተጽዕኖች ቀጥለው ይታያሉ። በወቅቱ ይህን መሰል ሚና ከነበራቸው የአውሮፓ ኃያላን ሀገሮች መካከል እንግሊዝ፣ ፈረንሳይና ጀርመንን መጥቀስ ይቻላል። እዚህ ጋር የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሰሞኑ በሙኒክ ኮንፈረንስ ላይ አውሮፓ አሁን ባለው የዓለም ጂኦፖለቲካል ላይ ከሚፋለሙ ትላልቅ ኃይሎች መካከል አለመሆኑን አስመልክቶ የተናገሩት ትንሽ አስቂኝ የሆነ ነገር ጠቅሰን እንለፍ እስቲ። ማክሮን በንግግራቸው አውሮፓ እንዴት የጂኦፖለቲካዊ ኃይል መሆን እንደሚቻል መማር አለባት፣ ጂኦፖለቲካዊ የበላይነት የሚባል ነገር በዲኤንኤያችን ውስጥም የሌለ ነገር ነው ነበር ያሉት። ይህን የማክሮን ንግግር በመጠኑ አስቂኝ ነው የሚያስብለው ምክንያት የጂኦፖለቲካዊ ኃይልም ተባለ የቅኝ ግዛት ኃይል የእሳቸውን አገር ፈረንሳይን ጨምሮ እንግሊዝ፣ ጀርመንና ሌሎችም የአውሮፓ ኃያላን ቀደም ሲል በተጠቀሰው ጊዜ ላይ የዓለምን ፖለቲካ፣ ኢኮኖሚ፣ ዲፕሎማሲና ሌላም እንዴት ይዘውሩ ያሽከረክሩ እንደነበረ የሚታወቅ ሐቅ ነው። ማክሮን እንዲህ ሲሉ ምናልባት የአውሮፓ መንግስታትና እንደ አውሮፓ ህብረት፣ ኔቶን የመሳሰሉ ተቋማትና አጋርነቶች ከቀዝቃዛው ጦርነት ማብቃት ወዲህ በማይታመን ደረጃ በአሜሪካ ተጽዕኖ ስር ለመውደቃቸው የራሳቸው የአውሮፓ ሀገራት ከፍተኛ ድርሻ ያለበት መሆኑን ላለማመን ይመስላል። የሆነ ሆኖ ከሁለተኛው የዓለም ጦርነት ማብቃት በኋላ የአውሮፓ ኃያላን ይዞት የነበረውን የምዕራቡን ዓለም ተጽዕኖና ሚና አሜሪካ ተክታ ገብታለች። ኢንዱስትሪዎቿ ለጦርነቱ የሚያስፈልጉትን ቁሳቁሶች በገፍ ያመርቱ የነበረ በመሆኑ ምክንያት በሁለተኛው የዓለም ጦርነት ወቅት ኢኮኖሚዋ በከፍተኛ መጠን ያደገው ዩናይትድ ስቴትስ ኦፍ አሜሪካ ጦርነቱ ካበቃ በኋላ ፈረንሳይና እንግሊዝን ጨምሮ ለምዕራቡ አውሮፓ ማርሻል ፕላን የሚባል የኢኮኖሚ ወጥመድ አዘጋጀች። ማርሻል ፕላን በጦርነቱ አማካይነት ኢኮኖሚያቸው የተጎዳውን የምዕራቡን ዓለም የካፒታሊስቱን ዓለም በመደገፍ ሰበብ በወቅቱ ተቀናቃኟ በነበረችው ሌላኛዋ ልዕለ ኃያል የቀድሞዋ ሶቪየት ኅብረት የሚመራው የኮሙኒስቱ ካምፕ ርዕዮተ ዓለሙንና ስርዓቱን ወደ ምዕራብ አውሮፓ እንዳያስፋፋ ለማድረግ ታቅዶ የተዘጋጀ ፕሮግራም ነው። ማርሻል ፕላን ከዚህ በተጨማሪም ዛሬም ድረስ ለሚታየውና አሜሪካ ኢኮኖሚን በተመለከተ በአውሮፓ ላይ ለምታሳድረው ግልጽ ተጽዕኖ አይነተኛውን ድርሻ የተጫወተ ፕሮግራም እንደነበረም ይታመናል። ልክ በኢኮኖሚውና ዲፕሎማሲያዊ መስክ ማርሻል ፕላን እንደተጠቀመች በወታደራዊ መስክ ደግሞ ምዕራብ አውሮፓን ከኮሚኒስቱ ካምፕ ከዋርሶ ቃል ኪዳን ሀገሮች ጥቃት ለመጠበቅ በሚል የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ኔቶ እንዲቋቋም በማድረግ እስካሁን ድረስ ለቀጠናው የወታደራዊ ተጽዕኖ መሰረት ጣለች። ከማርሻል ፕላን ከኔቶ ውጪ ሌሎችም ምክንያቶች ታክለውበት አሜሪካ ሁሌም የበላይነቱን በያዘችበት ሁኔታ አሜሪካና አውሮፓ ባለፉ 70 ወይንም ከዚያ በላይ ዓመታት የአንድ ሳንቲም ሁለት ገጽታዎች ሆነው ሰንብተዋል። አትላንቲክ ውቅያኖስን ተሻግሮ የተመሰረተው በመካከላቸው ያለው የርዕዮተ ዓለም የባህልና ሌላም ትስስር አትላንቲሲዝም ተብሎ እስከ መጠራት ደርሷል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውስጥ ከፈረንሳይ ጋር ከተፈጠሩ ጥቂት የመቃረን ወይንም የአቋም ልዩነቶች በስተቀር የአውሮፓ ሀገሮች ሁሌም አሜሪካንን ደግፈው መቆማቸው፣ አርጎ የተባሉትን መፈጸማቸው የታወቀና የታመነ ነው። ለዚህም የቅርቡን የሩሲያን ዩክሬንን ጦርነት እንኳን በአስረጅነት መጥቀስ ይቻላል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ተመርጠው ስልጣን ከጨበጡ በኋላ
ያራመዷቸው ያሉ ፖሊሲዎች ይህን ለበርካታ አስርት ዓመታት የዘለቀውን በአሜሪካና በአውሮፓ መካከል ያለውን ጠንካራ ግንኙነት የሚያናጉ ፕሬዝዳንት ሆነው ተገኝተዋል። ዶናልድ ባለስልጣኖቻቸው በአንደበታቸውና በፖሊሲ ሰነዶቻቸው ላይ አውሮፓን በተመለከተ የገለጿቸው ነገሮች ለአውሮፓ ሀገራት፣ ለአውሮፓ ህብረትና ለኔቶ አባላት አስደንጋጭ ሆነውባቸዋል። ለአብነትም ባለፈው ዓመት የአሜሪካው ምክትል ፕሬዝዳንት ጄዲ ኤቫንስ በአውሮፓ ሀገሮች ላይ ያደረሱትን ያልተጠበቀ ውርጅብኝ ዶናልድ ትራምፕ በቅርቡ ፖለቲኮ ከሚባለው መረጃ ተቋም ጋር ባደረጉት ቃለ ምልልስ ላይ ስለ አውሮፓ መንግስታት የሰጡት አስተያየት በአሜሪካ የብሔራዊ ወታደራዊ ስትራቴጂ ፖሊሲ ሰነድ ላይ የተገለጹትን ነገሮች መጥቀስ ይቻላል። Zelensky didn't like Zelensky. They really hate each other. And part of the problem is they hate each other really a lot, you know? ነገር ግን የዶናልድ ትራምፕ አስተዳደር በመግለጫዎች ብቻ ሳይወሰን በተግባር የወሰዳቸው እርምጃዎች በአሜሪካና በአውሮፓ መካከል የነበረው ግንኙነት ላይ ቅራኔ እንዲፈጠርና አውሮፓ በአሜሪካ ላይ የነበረው እምነት እንዲሸረሸር ምክንያት እንደሆኑ መረጃዎች ይናገራሉ። በዚህ ዙሪያ አስተያየታቸውን የሚሰጡ በርካታ ባለሙያዎች የዶናልድ ትራምፕ መንግስት አውሮፓን በተመለከተ እያራመደ ያለው አቋም ከሁለቱ ግንኙነት ባለፈ የአዲሱ የዓለም ስርዓት አንዱ ገጽታ እንደሆነ እየተናገሩ ነው። አዲሱ የዓለም ስርዓት አንድ ብቸኛ ልዕለ ኃያል የሌለበት፣ በአንጻሩ ብዙ ጂኦፖለቲካዊ ኃይሎች የሚፋለሙበትና ጉልበትን ጨምሮ በተገኘው መንገድ ሁሉ ታላቅ ኃይል መገንባትንና የሀገርን ብሔራዊ ጥቅም ማስጠበቅ ዋነኛ መገለጫው እንደሆነ ይነገራል። ለመግቢያነት ይህን ያህል ካልናችሁ ዘንድ በዛሬው የሳሎን ቲዩብ ዝግጅታችን በአሜሪካና በአውሮፓ መካከል ለበርካታ አስርት ዓመታት የዘለቀው ግንኙነት ላይ ምን አይነት ክፍተትና ልዩነት እንደተፈጠረ፣ ለዚህ ያበቁት ምክንያቶች፣ በአሁኑ ወቅት አሜሪካ አውሮፓን፣ አውሮፓ ደግሞ አሜሪካንን የሚያዩበት አይንና ግንኙነታቸው መሬት ላይ ባሉ ሁኔታዎች ሲመዘን ምን ይመስላል የሚለውን የዶናልድ ትራምፕ መንግስት ለወሰዳቸው እርምጃዎች የአውሮፓ መንግስታት የሰጡት አጸፋ እየተቀየረ ነው ከሚባለው የዓለም ስርዓት አንጻር ዘርዘር አድርገን ለመመልከት እንሞክራለን። አብራችሁን ዝለቁ። Reciprocal tariffs, a lot of tariffs. Most beautiful word in the dictionary is tariff. በቅድሚያ በአሜሪካና በአውሮፓ መካከል ምን አይነት ክፍተትና ልዩነት እንደተፈጠረና የዚህ ምክንያቶች ምንድናቸው የሚለውን በመጠኑ ለመመልከት እንሞክር። በነገራችን ላይ ጠንካራ አጋሮች በሚባሉት አሜሪካና አውሮፓ መካከል ጉልህ ልዩነትና ክፍተት መፈጠሩን በተመለከተ የመደበኛው የምዕራቡ መገናኛ ብዙሃን በተለይ የአውሮፓ መሪዎች ሲሸፋፍኑት የቆዩት ጉዳይ መሆኑን፣ እውነታው ግን ከዚህ የተለየ መሆኑን በዚህ ዙሪያ የተሰሩ በርካታ ዘገባዎች ይጠቁማሉ። ለምሳሌ The Growing Rift Between the US and Europe Cause and Consequence የሚል ርዕስ ያለው ዘገባ አንዱ ነው። ዘገባው ሁኔታውን ሲገልጸው ቀድሞ የምዕራቡ ዓለም ምሰሶዎች ተደርገው የሚታዩት እሴቶችን እንደሚጋሩ የሚታመኑትና ሙሉ ለሙሉ የተዋሃዱ ተደርገው ይቆጠሩ የነበሩት አሜሪካና አውሮፓ ግንኙነታቸው ሌላ መልክ ይዞ ግልጽ አለመግባባቶች ያሉበት፣ የኢኮኖሚ ተፎካካሪነትና እምነት ማጣት የሚንጸባረቅበት ነው ይላል። በአሜሪካና በአውሮፓ መካከል አሁን የሚታየው ልዩነት በምን ዙሪያ እንደሚያጠነጥን ለማብራራት የሚሞክረው ይህ ዘገባ አንዱ ወሳኝ የልዩነታቸው ነጥብ ዓለም አቀፋዊ ኃይልና ደህንነትን በተመለከተ ያላቸው እይታና አመለካከት ነው ይላል። ልዩነታቸውንም ሲያብራራ አሜሪካ ራሷን እንደ ዓለም ፖሊስ የምታይ፣ በሌሎች ላይ ለሚኖራት የበላይነት ቅድሚያ የምትሰጥ መሆኗና ውሳኔዎችን ማንንም ሳታማክር በራሷ ፈቃድ የምትወሰን ስትሆን፣ አውሮፓ ደግሞ ዲፕሎማሲን የሚመርጥ ለዓለም አቀፍ ሕግ ትልቅ ቦታ የሚሰጥ ሲሆን፣ አሜሪካ ውሳኔዎችን ስትወስን ወይንም እርምጃዎችን ስትወስድ እንዳጋር አላማከረችንም የሚለው ቅሬታ ያሳደረበት ሆኗል። ለዚህ ጥሩ ምሳሌ ደግሞ የኢራን የኒውክሌር ስምምነት እንደሆነ ዘገባው ያሳያል። ከአውሮፓ አንጻር አሜሪካ የኢራንን የኒውክሌር ስምምነት በራሷ ፈቃድ ማንንም ሳታማክር መወጣቷ ያልተጠበቀና ግንኙነታቸውን የጎዳ እርምጃ ነው። በአሜሪካና በአውሮፓ መካከል የተፈጠረው ስትራቴጂካዊ ልዩነት በኔቶ አማካይነት የተገነባው የወታደራዊ አጋርነትን የጎዳ እንደነበርም ይታመናል። ጉዳቱም አሜሪካና አውሮፓን በአንድ አጣብቆ ሊያቆይ ይገባ የነበረው የወታደራዊ አጋርነት አሁን የልዩነትና የፍጭት መንስኤ መሆኑ ነው ይላል ዘገባው። ሁለተኛው በአሜሪካና በአውሮፓ መካከል ክፍተትና ልዩነት በኢኮኖሚ መስክ በተለይ ከንግድ ቴክኖሎጂ ጋር በተያያዘ የተከሰቱት ውጥረት እንደሆነ ዘገባው ይገልጻል። ለነገሩ ይህ ዘገባ ብቻ ሳይሆን ሌሎችም በዚህ ዙሪያ የወጡ መረጃዎች የዶናልድ ትራምፕ አስተዳደር ከአውሮፓ ሀገራት በሚገቡ ምርቶች ላይ የጣለው ታሪፍ ግንኙነታቸው ችግር ላይ እንደሆነ ከሚጠቁሙ ነገሮች መካከል ዋነኛው
በማለት ይጠቅሱታል። Today I will sign an order to impose a 10% global tariff under section 122. ለማንኛውም ቀደም ሲል የጠቀስነው ዘገባ የትራምፕ አስተዳደር ከአውሮፓ ወደ አሜሪካ በሚገቡ ምርቶች ላይ የጣለው ታሪፍና ግሽበትን ለመቀነስ የወጣው የኢንፍሌሽን ሪደክሽን አክት የሚባለው ሕግ የአሜሪካንን ኢኮኖሚያዊ ጥቅም ለማስጠበቅ ብቻ ሳይሆን የአውሮፓን ኩባንያዎች ሆነ ብለው ለመጉዳት እየተነደፉ ናቸው ብለው አውሮፓውያኑ እንደሚያምኑም ይናገራሉ። ገለጻው በመቀጠልም በአሜሪካና በአውሮፓ መካከል ያለው የኢኮኖሚ ተቀናቃኝነት ከሁሉም በላይ ከሮ የሚታየው በቴክኖሎጂ መስክ እንደሆነና ይህም አውሮፓ በቴክኖሎጂ ረገድ ራሱን አሁን ካለበት የአሜሪካ ጥገኝነት ነፃ ለማውጣት ካለው ፍላጎት ጋር እንደሚያያዝ ይጠቁማል። የአሜሪካና የአውሮፓ ቅራኔና ልዩነት የተፈጠረውም አሜሪካ በቴክኖሎጂ መስክ ላይ የተሰማሩ እንደ ጉግል፣ ሜታና አፕል የመሳሰሉ ግዙፍ ኩባንያዎችን ለመጠበቅ ስትጥር አውሮፓ ደግሞ ጥብቅ ሕጎችን በማውጣትና ተፈጻሚ በማድረግ ሕጉን ተላልፈው የተገኙ ኩባንያዎች በርካታ ቢሊዮን ዶላሮች በቅጣት መልክ እንዲከፍሉ አድርጓል። ከንግድ ጋር በተያያዘ በአሜሪካና በአውሮፓ መካከል ልዩነት እንዲፈጠር ካደረጉት ምክንያቶች መካከል ቻይናን በተመለከተ ያላቸው አቋም ነው። አሜሪካ ቻይናን እንደ ተፎካካሪ ብቻ ሳይሆን ዋነኛዋ ዓለም አቀፋዊ ተቀናቃኝ አድርጋ የምታይ ሲሆን አውሮፓ ምንም እንኳን የቻይናን ተፎካካሪነት ቢቀበልም እንደ ንግድ አጋርም ያያታልና ከሷ ጋር ያለውን የንግድ ግንኙነት የአሜሪካንን ፍላጎት ለማሟላት ሲል ብቻ ማቋረጥ አይፈልግም። ሶስተኛው የአሜሪካና የአውሮፓ ልዩነት የታየበት ጉዳይ ሁለቱም ስለ ዓለም ባላቸው አመለካከት በተለይም ከፖለቲካና ከህብረተሰቡ ጋር በተያያዙ ነጥቦች ዙሪያ የተለያየ አመለካከትን ማራመዳቸው ነው ይለናል ይኸው ዘገባ። ለምሳሌ ስለ ጦርነት፣ ስለ ፖለቲካ፣ ሌላው ቀርቶ ማህበረሰብ በምን መልኩ መስራት አለበት በሚሉት ጉዳዮች ዙሪያ የተለያዩ አመለካከቶችን እንደሚያራምዱ የሚገልጸው ይህ ዘገባ ልዩነቶቹ ጎልተው ከተንጸባረቁባቸው አጋጣሚዎች መካከል የዩክሬንን ጦርነት ለአብነት ያነሳል። ምንም እንኳን ወረራውን በመቃወም ረገድ ሁለቱም አካላት ተመሳሳይ አቋም ቢያራምዱም ይህ ጦርነት አሜሪካና አውሮፓ ቅድሚያ በሚሰጧቸው ነገሮች ላይ ያላቸውን ልዩነት በግልጽ ያሳየ ነው። ከሩሲያ በብዙ ሺህ ኪሎ ሜትሮች ርቀት ላይ የምትገኘው አሜሪካ በዩክሬኑ ጦርነት ትኩረቷን ሩሲያን የማዳከም የረጅም ጊዜ ፍላጎት ላይ ስታደርግ፣ አውሮፓ ግን የጦርነቱን ቀጥተኛ ኢኮኖሚያዊ ጉዳቶች እያስተናገደ ለመቀጠል እንደተገደደም ዘገባው ያወሳዋል። ዶናልድ ትራምፕ በተለያዩ አጋጣሚዎች እንዴት በጉልበት ተጨማሪ ግዛቶችን ለአሜሪካ እንደሚያስገኙ ያውም ስም ጠቅሰው ካናዳና ግሪንላንድን በኃይል እንደሚጠቀልሉ መናገራቸው እሳቸውና ምክትል ፕሬዚዳንቱ ጄዲ ኤቫንስ ስለ አውሮፓ በተመለከተ በተለያዩ መድረኮች የሰጧቸው ትችት አዘል አስተያየቶችና አሜሪካ በቅርቡ ይፋ ያደረገችው የብሔራዊ የመከላከያ ስትራቴጂ ሰነድ ላይ ስለ አውሮፓ በተመለከተ የተቀመጠው ገለጻ ግንኙነቱ ችግር ላይ እንደሆነ ከሚጠቁሙ ነገሮች መካከል ናቸው። ዶናልድ ትራምፕ ካናዳንና ግሪንላንድን በኃይል ስለመጠቅለል የተናገሩት ነገር የኔቶ አባል የሆኑትንና ካናዳንና ግሪንላንድን ለ200 ዓመታት ያህል ቅኝ የገዛችውን ዴንማርክን የሚያስደነግጥ ሆኖ ነው የተገኘው። ከአሜሪካ ጋር ጎረቤት የሆነችውና የኔቶ አባል የሆነችው ካናዳ ከአሜሪካ ፕሬዝዳንት እንዲህ አይነት መግለጫ ስትሰማ ፈጽሞ ያልጠበቀችው እንደሆነ ነው መረጃዎች የሚያሳዩት። ንግግሩ ከዚህ አልፎ በሕጎች ወይንም መመሪያዎች ላይ የተመሰረተውና በ1940ዎቹ አጋማሽ አንስቶ የዘለቀው የዓለም ስርዓት መፍረስ መጀመሩን የሚያሳይ ነው በማለት የካናዳው ጠቅላይ ሚኒስትር በዳቮስ የዓለም አቀፍ ስብሰባ ላይ ሲናገሩም ተደምጠዋል። ይህ ሩልስ ቤዝድ ወርልድ ኦርደር የሚባለው የዓለም ሥርዓት 3 ምሰሶች የነበሩት ሲሆን ለሀገራት ካስቀመጣቸው ሕጎች ወይንም ደግሞ መመሪያዎች መካከል አገሮች ድንበራቸውን አስጠብቀው የመኖር መብት አላቸው፣ ራሳቸውን የማስተዳደር መብት አላቸው፣ አንዳቸው ከሌላው ጋር ነፃ የንግድ ልውውጥ የማካሄድ መብት አላቸው፣ እንዲሁም የባህር ላይ መጓጓዣ መስመሮችን ለእንቅስቃሴ ክፍት ማድረግ አለባቸው የሚሉት ጥቂቶቹ ናቸው። ይህ የዓለም ሥርዓት በኢኮኖሚው መስክም እንዲሁ ለሀገሮች መተዳደሪያ እንዲሆን ያስቀመጣቸው ሕጎች ነበሩ። ለምሳሌ ታሪፍ ለሁሉም አንድ አይነት መሆን አለበት። ማለትም አንዱ ሀገር በሌላው ላይ የበለጠ ታሪፍ መጫን የለበትም። ሀገሮች ከሌሎች ሀገሮች ጋር ያላቸው ፖለቲካዊ ግንኙነት ሳይገድባቸው እንደ ዓለም ባንክ ከመሰሉ ተቋማት ብድር ማግኘት አለባቸው። እንዲሁም ሀገሮች ከአይኤምኤፍ ብድር የማግኘት መብት አላቸው የሚለው ይገኙበታል። ሌላው የተባበሩት መንግስታት ድርጅትና ሌሎች በውስጡ ያሉ ንዑስ ተቋማት እንዲመሰረቱና አባል ሀገራትም በድርጅቱ ሕግ እንዲተዳደሩ የሚለው ነው።
ነገር ግን የተባበሩት መንግስታት ድርጅትም ሆነ ሌሎች ዓለም አቀፋዊ ተቋማት የምዕራባውያንን በዋናኝነት ደግሞ የአሜሪካንን ጥቅም ለማስከበር የቆሙ እንደሆነ ድምፅን በድምፅ የመሻር መብት ያላቸው የጸጥታ ጥበቃው ምክር ቤት አባላት የሌሎችን አባላት ውሳኔ መቀልበስ መቻላቸውን አሁንም ሕግ ሳይሆን ጉልበትና ተጽዕኖ የማድረግ አቅም ዓለምን እንደሚመራት ማስረጃዎች ናቸው። የዶናልድ ትራምፕ መንግስት አሜሪካንን ዳግም ታላቅ ማድረግ የሚል መፈክር አንግቦ ሀገራትን በኃይል ስለመቆጣጠር ሲገልጽና በታሪፍና ሌሎች ከንግድና ኢኮኖሚ ጋር በተያያዙ ጉዳዮች ፍትሐዊ ያልሆኑ ሕጎችን ሲያወጣ ግን ቀደም ሲል የነበረውን የዓለም ስርዓት ፈጽሞ የሚያናጋ እርምጃ እንደሆነ ነው የሚታመነው። ይህ የዶናልድ ትራምፕ አስተዳደር የወሰደው እርምጃ ተጽዕኖ ከታየባቸው ነገሮች መካከል አንዱ አጋሮች ናቸው ከሚባሉ የአውሮፓ ሀገራትና የኔቶ አባላት ጋር የነበረው ግንኙነት ላይ የፈጠረው ክፍተት ነው። ነገር ግን የአሜሪካ እርምጃ ፍትሐዊ ያልሆነ የታሪፍ ሕግ በማውጣት ሀገሮችን በኃይል ስለመጠቅለል በመግለጽ ብቻ የተወሰነ አልነበረም። ምክትል ፕሬዚዳንቱ ጄዲ ቫንስ ከዓመት በፊት የአውሮፓ ህብረት አባል ሀገራትን ያስደነገጠ ትችትና ነቀፋ በአውሮፓ መንግስታት ላይ ያሰሙ ሲሆን ፕሬዚዳንት ዶናልድ ትራምፕም እንዲሁ ፖለቲኮ ከሚባሉ የመገናኛ ብዙሃን ተቋማት ጋር ባደረጉት ቃለ ምልልስ ላይ የአውሮፓ ሀገራት የውስጥ ፖሊሲን ከመተቸት አንስቶ አውሮፓ እንደ አንድ ማህበረሰብ የስልጣኔ ውድቀት ሊያጋጥመው እንደሚችልና አደጋ ውስጥ እንዳለ መናገራቸው በአሜሪካና በአውሮፓ ግንኙነት ላይ የተፈጠረው ክፍተት ምን ያህል እየሰፋ እንደመጣ ማሳያ ነው ይላሉ በዚህ ዙሪያ አስተያየታቸውን የሚሰጡ ተንታኞች፣ ባለሙያዎች። በሌላ በኩል ከሰሞኑ በሚዩኒክ በተካሄደው ኮንፈረንስ ላይ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እውነተኛ ነው ብሎ ለመቀበል የሚያዳግት የአውሮፓ ሀገራትን አቋም ለማለሳለስ የታቀደበት የሚመስል ንግግር ሲያደርጉም ተደምጠዋል። የአሜሪካንን የታሪፍ ሕግ ተከትሎ የአውሮፓ ህብረት ከህንድ ጋር፣ ካናዳ በቅርቡ ከቻይና ጋር ያደረጓቸውን ስምምነቶች በተወሰነ መልኩም ቢሆን አሜሪካንን ደንገጥ ሳያደርጉ አልቀረም። ከትራምፕና ምክትል ፕሬዚዳንት ጄዲ ቫንስ እንዲሁም ከአሜሪካ የብሔራዊ መከላከያ ስትራቴጂ ሰነድ ጋር ሙሉ ለሙሉ የሚቃረነው የማርኮ ሩቢዮ ንግግር ዓላማው የአውሮፓ ሀገራት ልክ እንደ ህንድ ሁሉ አዳዲስ የኢኮኖሚ ግንኙነቶችን እንደ ቻይና ከመሰሉ የአሜሪካ ተቀናቃኞች ጋር እንዳይፈራረሙ ለመከላከልና ነገሩን ለጊዜውም ቢሆን የማለሳለስ ስልት የወለደው ይመስላል። ለመሆኑ ይህ ሁሉ ሲሆን የአውሮፓ መንግስታት በተናጠል ወይንም በጋራ ምን አይነት የአጸፋ እርምጃ ወሰዱ? ምን አይነት ምላሽ ሰጡ? የሚል ጥያቄ ቢነሳ ተገቢ ነው። ከቀናት በፊት በጀርመን በተካሄደው ዓመታዊ የሚዩኒክ ኮንፈረንስ ላይ የፈረንሳዩ ፕሬዚዳንት ማክሮን ቀደም ሲል ጀምሮ ያነሱት የነበረውን ስትራቴጂክ ኦቶኖሚ ወይንም አውሮፓ እንደ ወታደራዊ ደህንነት በመሳሰሉ ጉዳዮች ላይ ከአሜሪካ ጥገኝነት የመላቀቅ ሐሳብ ዳግም ያነሱ ሲሆን የጀርመኑ ጠቅላይ ሚኒስትር ደግሞ በዚህ ደረጃ የአሜሪካ ጥገኛ መሆናችን በእኛው ስህተት አማካይነት የመጣ ነው በማለት መናገራቸው ተሰምቷል። ጀርመን ምንም እንኳን በአሜሪካ የንግድ ሕጎችና ባለፉት ዓመታት በአሜሪካ ተጽዕኖ የወሰደቻቸው እርምጃዎች ለምሳሌ የዩክሬንን ጦርነት ተከትሎ ከሩሲያ ጋር የነበራትን የኢኮኖሚ ግንኙነት በከፍተኛ ደረጃ መቀነሷና ከቻይናም ጋር እንዲሁ ተመሳሳይ የሆኑ እርምጃዎቿን ተጎጂ ብትሆንም አሁንም አሜሪካንን የሚያስከፋ ውሳኔ ለመውሰድ ድፍረቱን እንዳላገኘች ነው መረጃዎች የሚያሳዩት። ምናልባትም ከሁለተኛው የዓለም ጦርነት ማብቃት ወዲህ ምዕራብ ጀርመን ኋላ ከምስራቁ ጋር መልሰው ከተዋሃዱ ጊዜ አንስቶ በወታደራዊ ደህንነት ረገድ በከፍተኛ ደረጃ የአሜሪካ ጥገኛ መሆኗ በድፍረት አሜሪካንን እርምጃ ለመቃወም የብሔራዊ ጥቅሟን ለማስከበር እንዳትንቀሳቀስ እግር ከውርች ያሰራት እንቅፋትም ሳይሆንባት አይቀርም። ዘ ኦውንድ ኮንቲኔንት የሚል መጽሐፍ የጻፈው እንደ ዴቭ ኪቲንገን የመሰሉ ባለሙያዎች ደግሞ ጀርመንን ጨምሮ መላ አውሮፓ የአሜሪካ ንብረት ከሆነ ቆይቷል፣ ሰነባብቷል። እናም ስር ከሰደደው ዘርፈ ብዙ ከሆነው የአሜሪካ ተጽዕኖ ለመላቀቅ አውሮፓ ብዙ መስራት እንደሚጠበቅባት ያምናሉ። ዴቭ ኪቲንግ አሜሪካ በአውሮፓ ላይ ያላትን ዘርፈ ብዙ ተጽዕኖ ለማሳየት ዶናልድ ትራምፕ የኔቶ አባላት የመከላከያ ወጪን አስመልክቶ ያስወሰኗቸው ሕጎች አሜሪካ በጂኦፖለቲካ ብቻ ሳይሆን በስነ ልቦናም ጭምር አውሮፓን መቆጣጠሯ ስውር በሆነ መልኩ እያንዳንዱን አውሮፓዊ የዕለት ተዕለት ሕይወት በአሜሪካ የኢኮኖሚ የባህልና የሚዲያ ተጽዕኖ ስር መውደቁን በማንሳት የዶናልድ ትራምፕ አስተዳደር እየወሰዳቸው ያሉ እርምጃዎች አሜሪካ በአውሮፓ ላይ ያላት ተጽዕኖ ምን ያህል ደረጃ ላይ እንደደረሰ በግልጽ የሚያሳዩ እንደሆነ ይናገራሉ። የሳሎን ቲዩብ ቤተሰቦች ሸጋ ጊዜ ይሆንላችሁ።